በ1990ዎቹ ሁለት ትናንሽ ልጆች በፈረንሳይ ዲዝኒላንድ በደስታ ይጫወታሉ። እንደማንኛውም ተራ ቤተሰብ ይታያሉ። ማንም ግን እነሱ በዓለም ላይ ካሉ በጣም ሚስጥራዊ ሀያል ቤተሰቦች አንዱ ወራሾች መሆናቸውን አያውቁም ነበር። በዚህም ዓመታት አለፉ። አንደኛው ልጅ የሰሜን ኮሪያ መሪ ሲሆን ሌላዋ ደግሞ በዓለም ላይ በጣም የሚፈሩ ሴቶች መካከል ስሟ መጠራት ጀመረ። ዛሬ አንድ መግለጫዋ የዓለም መሪዎችን ያስጨንቃል። አንድ ቃሏ የኒኩለር ግጭት ስጋትንም ያባብሳል። ግን ታዲያ ይቺ ኪም ዮ ጆንግ በርግጥ ማናት? ከወንድሟ ጀርባ የቆመች ተራ እህት ብቻ ናት ወይስ የሰሜን ኮሪያ ውሳኔዎችን በጥላ ውስጥ የምትመራ እውነተኛ ኃይል? ከዲዝኒላንድ የህልም ዓለም ጀምሮ እስከ የኒኩለር ዛቻ ማዕከል ድረስ የደረሰው ይህ አስደናቂ ጉዞዋን እንመልከት። ይህ የኪም ጁዮንግ እውነተኛ ታሪክ ነው። ጥቅምት 2024 ፒዮንግያንግ ሰሜን ኮሪያ። በአገሪቱ ዋና ከተማ አንድ ድሮን ይወድቃል። ድሮኑ በሰሜን ኮሪያ ላይ የሚቃወም ፕሮፓጋንዳ ወረቀቶችን እየበተነ ነበር። ምናልባትም ከደቡብ ኮሪያ የተላከ ሲሆን የሰሜን ኮሪያ መንግስት ወዲያውኑ መግለጫ ነው። የደቡብ ኮሪያ ወታደራዊ ውጥረትን ከቀጠለች ከሁሉ የከፋውን ትጠብቃለ። ከሁሉ የከፋው ማለት የኒኩለር ምላሽ ማለትም ነበር። የሁለቱ ኮሪያዎች ድንበር ሙሉ የጦርነት ዝግጅት ላይ ገባ። በማንኛውም ቅጽበት ተኩስ ለመከፈት ዝግጁ ሆነ። ከሰሜን ኮሪያ የኒኩለር ዛቻ መሰማቱ አዲስ ነገር አይደለም። ኪም ጆንጉን ጎረቤቱን ለማጥፋት ለዓመታት ሲዝት ቆይቷል። እያደገ የሚሄደውን የኒኩለር መሳሪያ ክምችቱንም ደጋግሞ ያሳያል። አዲሱ ነገር ግን ይህ ዛቻ ከሱ አለመምጣቱ ነው። ይህን የተናገረችው እህቱ ኪም ዮ ጆንግ ናት። ታዲያ እንቀጥል። ዓለም ኪም ዮ ጆንግን ለመጀመሪያ ጊዜ ያያት በ2018 ዓ.ም በደቡብ ኮሪያ በተካሄደ የክረምት ኦሎምፒክ ላይ ነበር። ከ10 ዓመታት በኋላ ለመጀመሪያ ጊዜ የኪም ቤተሰብ ቀጥተኛ አባል በደቡብ ኮሪያ መሬት ላይ እግሩን አኖረ። ለ3 ቀናት ያህል ኪም ዮ ጆንግ የዓለም ሚዲያዎችን ቀልብ ሳበች። በደቡብ ኮሪያ ፕሬዝዳንት ሙን ጄኢን ጋር ተገናኘች። በአንድነት ምሳ በሉ፣ እጅም ተጨባበጡ። ከወንድሟ በተለይ መልኳ እሷ አስፈሪ አትመስልም። የጦርነት ዛቻን አትናገርም። ይልቁንም ጨዋ ለስላሳ ንግግር ያላትና ዲፕሎማሲ የምታውቅ ሰው ትመስላለች። ለአጭር ጊዜ ብዙዎች ሰሜን ኮሪያ መንገዷን ልትቀይር እንደምትችል አመኑ። ምናልባትም ይህ ወደ ሰላም የሚወስድ አዲስ ዘመን መጀመሪያ ይሆናል ተባለ። ነገር ግን በደቡብ ኮሪያ የታየችው ኪም ዮ ጆንግ እውነተኛ ማንነቷ አንድ ገጽታ ብቻም ነበር። ብዙም ሳይቆይ ዓለም ሌላ ገጽታዋን አየ። ሰሜን ኮሪያ በሙሉ በቁጥጥር ላይ የተመሰረተች ሀገር ናት። እነዚህ የሚወጡ እያንዳንዱ መረጃዎች በመንግስት በቀጥታ ቁጥጥር ውስጥ ያልፋሉ። በሰሜን ኮሪያ ምስሎችና ታሪኮች ትልቅ ትርጉም አላቸው። የኪም ቤተሰብ ተራ መሪዎች ብቻ አይደሉም፣ በጣፈንታ የተመረጡ ሰዎች እንደሆኑ ይቀርባሉ። ስልጣናቸው ከሰማይ የተሰጣቸው እንደሆነም ይታመናል። ታዲያ እያንዳንዱ ፖሊስ፣ እያንዳንዱ ውሳኔ፣ እያንዳንዱ የመንግስት ተግባር አንድ ዓላማ ብቻ አለው፣ የኪም ስርወ መንግስት እንዲቀጥል ማድረግ። ኪም ዮ ጆንግ በ1987 ወይም ምናልባትም በ1989 ተወለደች። ትክክለኛው ዓመት ማረጋገጥ እጅግ በጣም አስቸጋሪ ነው። በ2011 ላይ አባቷ ኪም ዮ ጆንግ ኢል በድንገት ሞተ። ትንሹ ልጅ ኪም ጆንግ ኡን ተተኪ መሆኑ ተገለጸ። በአባቷ ቀብር ላይ ከሱ ጀርባ ጥቁር ለብሳ እየቆመች አንዲት ወጣት ትታያለች። ራሷን ዝርቅ አድርጋ እንደ ሌሎቹ ታለቅሳለች። ነገር ግን ከወንድሟ በተለየ ሁኔታ ማንም ስሟን አያውቅም። ይቺ ሴት ኪም ዮ ጆንግ ነች። ህይወቷን በሙሉ በጥላ ውስጥ አሳልፋለች። በሰሜን ኮሪያ ውስጥም ቢሆን የእሷ መኖር ሚስጥር ነበር። ፎቶ የለም፣ በመንግስት ሚዲያ ስሟ ተጠቅሶ አያውቅም። ስለሷ ምንም አይነት መረጃ አይገኝም። ነገር ግን ይህ ሁሉ የተቀየረው የስልጣን ሽግግር በተፈጠረበት ወቅት ነው። መጀመሪያ ላይ እንደ ማንኛውም ረዳት ትታያለች። ዝምተኛ፣ ታማኝ፣ ሁልጊዜም ከወንድሟ ጀማ የምትቆም ነበረች። የወንድሟን ማስታወሻ ይዛ ትከተለዋለች፣ ከጎኑ ትቆማለች። እንዲሁም አጫሽ የሆነው ኪም ጆንጉን ሲያጨስ አመዱን የሚጥልበትን ከባድ የክሪስታል አመድ ሳህን በእጇ ትይዛለች። ለመጪው ዓለም ተራ ረዳት ብቻ ትመስል ነበር። ነገር ግን በጥሞና ካያት አንድ ነገር ይታያል። ሁል ጊዜ እዚያ አለች። እያንዳንዱ ውሳኔ፣ ክስተት ከወንድሟ ጀርባ ትቆማለች። ሁሉም ነገር እንደታቀደው እየሄደ እንደሆነ ትከታተላለች። የውጭ ሀገራት ተንታኞች መገኘቷን ማስተዋል ጀመሩ። የመረጃ ድርጅቶች፣ ጋዜጠኞች፣ የሰሜን ኮሪያ የሸሹ ሰዎች ሁሉ አንድ ጥያቄ መጠየቅ ጀመሩ። ይቺ ሴት ማን ናት? ለኪም ጆንጉን እሷ ከእህትም በላይ ነች። እሷ የቅርብ አማካሪው ናት። በእውነት የሚታመን ብቸኛዋ የቤተሰብ አባሉ ናት። ምናልባትም ይህ በአውሮፓ ካሳለፉት ልጅነት ጊዜያቸው ጋርም የተያያዘ እውነት እንደሚኖር ይታመናል።
ስዊዘርላንድ 1990ዎቹ በበርን ከተማ በሚገኝ አንድ የግል ትምህርት ቤት ሁለት የሰሜን ኮሪያ ልጆች ተመዘገቡ። በይፋ እነሱ የዲፕሎማት ልጆች ነበሩ፣ ግን በፓስፖርታቸው ላይ ያሉ ስሞች ሐሰተኛ ነበር። ማንም ሰው እነሱ የእውነት የሰሜን ኮሪያ እጅግ ኃያል ቤተሰብ ወራሽ መሆናቸውን አያውቅም ነበር። በዚያ እነሱ ተራ የውጭ ሀገር ልጆች ብቻ ነበሩ። ከክፍል ጓደኞቻቸው ጋር እግር ኳስ ይጫወታሉ፣ ጓደኞቻቸውን ወደ ቤታቸው ይጋብዙ ነበር፣ ወደ በረዶ ሸርተቴ ጉዞ ይሄዱ ነበር፣ በመላው አውሮፓ ይጓዙ ነበር፣ ዲዝኒላንድንም ይጎበኙ ነበር። ከውጭ ሲታዩ ሙሉ በሙሉ ተራ ቤተሰብ ይመስሉም ነበር። ነገር ግን እውነታው ፈጽሞ የተለየ ነው። እናታቸው ተብላ የኖረችው ሴት እናታቸው አልነበረችም። እሷ አክስታቸው ኮዮንግ ሱክ ነበረች። ልጆቹን ለመንከባከብ ከሰሜን ኮሪያ ወደ ስዊዘርላንድ ተልካ ነበር። ከብዙ ዓመታት በኋላ ግን ኮዮንግ ሱክ ወደ አሜሪካን ሸሸች። ከዚያም ጀምሮ በስውር እንደኖረች ይታመናል። እሷ በኋላ እንደገለጸችው ኪም ጆንግ ኡንን ታላቅ ወንድሙንና ታናሽ እህቱን በስዊዘርላንድ በሚማሩበት ወቅት ለማሳደግ እንደተላከች ተናግራ ነበር። ከዚያም አንድ ቀን እንደ ድንገት ልጆቹ ጠፉ። ምንም ማስጠንቀቂያ የለም፣ ምንም መሰናበት የለም። ኪም ጆንግ ኡንና ኪም ዮ ጆንግ ከትምህርት ቤት ተወስደው ወደ ሰሜን ኮሪያ ተመለሱ። ኪም ጆንግ ከስዊዘርላንድ ከተመለሰች በኋላም በፒዮንግያንግ በሚገኘው ኪም ኤል ሱንግ ዩኒቨርሲቲ የኮምፒውተር ሳይንስን ተማረች። እንደ አውሮፓውያን አቆጣጠር በ2014 ዓ.ም ላይ ወንድሟ ኪም ጆንግ ኡን ስልጣን ከያዘ ከ3 ዓመታት በኋላ ያልተጠበቀ የጤና ችግር ገጠመው። በዚያ ጊዜ ኪም ዮ ጆንግ እያንዳንዱን የመንግስት ስራዎችን መስራት ጀመረች። ከዚያም ዓመታት መጨረሻ ወንድሟ እሷን በሀገሪቱ የሥራ አመራር ውስጥም ከፍተኛ ቦታ ሾማት። እሷም የፓርቲው ፕሮፓጋንዳና የማነሳሳት ክፍል ኃላፊ ሆነች። ይህ ክፍል በሰሜን ኮሪያ በጣም ኃያል የሆነ ተቋም እንደሆነም ይነገራል። ምክንያቱም እያንዳንዱ ምስል፣ እያንዳንዱ ንግግር፣ እያንዳንዱ የዜና ዘገባ የሚቆጣጠረው ይህ ክፍል ነው። በ2017 ዓ.ም ኪም ዮ ጆንግ በይፋ ወደ ፖሊት ቢሮ ተሾመች። ይህ ማለት በሰሜን ኮሪያ ከፍተኛ የስልጣን ክብ ውስጥ ቦታ አገኘች ማለት ነው። ነገር ግን ትልቅ ችሎታዋ አሁንም ፕሮፓጋንዳ ላይ ነበር። የኪም ጆንግ ኡን ማንኛውም ይፋዊ ጉብኝት ሲኖር እሷም ከጎኑ ትገኛለች። እንደ እህት ብቻም ሳይሆን እንደ ምስሉ የምትያሰው የህዝብ ግንኙነት አስተዳዳሪ እናም ጥላው ሆነች። እሷ ከመምጣቷ በፊት ሁኔታውን ትታዘባለች፣ እሱ ሲሄድም እንደ ጥላ ትከተለዋለች። ከዚያም አንድ ዓመት በኋላ በህይወቷ ውስጥ ለመጀመሪያ ጊዜ በቀጥታ የዓለም ትኩረት ላይ ወጣች። የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ከ1950 እስከ 53 የኮሪያ ጦርነት በኋላ ወደ ደቡብ ኮሪያ መሬት የገባች የመጀመሪያዋ የኪም ቤተሰብ አባል ሆነች። የ2018 የክረምት ኦሎምፒክ መክፈቻ ስነ ስርዓት ላይ ከፍተኛ የሰሜን ኮሪያ ልዑካን ቡድን አባል ሆና ተገኘች። በዚያ ጊዜ ኪም ጆንግ ኡን የደቡብ ኮሪያ ህዝብን የዓለም አቀፍ ሚዲያዎችን አስደነቀች። የቀድሞ የሰሜን ኮሪያ አስፈሪ ምስል በትንሹ መለወጥ ጀመረ። ለዓመታት ኪም ጆንግ ኡን እንደ ጨካኝ አምባገነንና የኒውክሌር መሳሪያ የተጠመደ መሪ ተቆጥሮም ነበር። ነገር ግን በሷ መመሪያ ስር የወንድሟ ምስል በቀስታ መለወጥ ጀመረ። እሷ እሱን እንደ ተስማሚ የሰላም ፍላጎት ያለው መሪ እንዲታይ ለማድረግ መሞከርን ጀመረች። እንደ አውሮፓውያን አቆጣጠር ታዲያ በ2018 ዓ.ም የሰሜን ኮሪያ በድንገት የመክፈቻ ምልክቶችን ማሳየት ጀመረች። ኪም ዮ ጆንግ በደቡብ ኮሪያ መሪዎች ላይ ተገናኘች። እናም ይህ ጉብኝት በሁለቱ ኮሪያዎች መካከል አዲስ የሰላም መንገድ ሊከፍት ይችላል ተብሎ ታመነ። ከዚያም ከሁለት ወራት በኋላ የሰሜን ኮሪያ መሪ ኪም ጆንግ ኡንና የደቡብ ኮሪያ ፕሬዝዳንት ሙን ጄኢን በድንበር ላይ ተገናኙ። ሁለቱ መሪዎች እጅ ለእጅ ተጠባበጡ፣ ሳቁ። በሁለቱም በኩል ያሉ ሰዎች በጭብጨባ ተቀበሏቸው። ለአፍታ ያህል ዓለም ሁለት ጠላት የነበሩ ሀገራት በእርግጥ ወደ ሰላም እየሄዱ እንደሆነ አመነ። በዚያው ዓመት የአሜሪካን ፕሬዝዳንት ዶናልድ ትራምፕ ከኪም ጆንግ ኡን ጋር በሲንጋፖር ተገናኙ። ይህ በታሪክ ውስጥ አንድ ያልተለመደ ጊዜ ነበር። ሁለቱ መሪዎች በአንድ ትልቅ ጠረጴዛ ፊት ተቀምጠው የጋራ ሰነድን ፈረሙ። ይህ ሰነድ ሰሜን ኮሪያ የኒውክሌር መሳሪያ ፕሮግራሟን ለማቆም ፍላጎት እንዳላት ይገልጽ ነበር። ለትራምፕ ግን የአሜሪካን የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ቆመው ነበር። ከኪም ጆንግ ኡን ጎን ደግሞ እህቱ ኪም ዮ ጆንግ ነበረች። እሷ ዝም ብላ ትመለከት ነበር። ዓለም ከሚፈሩት የኒውክሌር ኃይሎች አንዱ በእርግጥ መሳሪያውን ሊተው እንደሚችል ተስፋ እያደረገ ነበር። ነገር ግን ስለ እሷ አንድ ነገር እንግዳ ይመስል ነበር። እንቅስቃሴዎቿ፣ ፈገግታዋ፣ አካላዊ ባህሪዎቿ ሁሉ በጣም የተቆጣጠሩ
ይመስል ነበር። እያንዳንዱ እርምጃዋ በጥንቃቄ የተነደፈ ይመስል ነበር። እናም ይህ ገና መጀመሪያ ብቻ ነበር። በ2020 ዓ.ም ኪም ዮ ጆንግ በሁለተኛ ኮሪያዎች ድንበር አቅራቢያ በሚገኘው የካይሶንግ የጋራ ግንኙነት ቢሮ እንዲፈርስ አዘዘች። ይህ ቦታ በሁለቱ ሀገራት መካከል እንደ ኤምባሲ የሚሰራ የዲፕሎማሲ መስመር ነበር። ከዓመታት የጥላቻ ታሪክ በኋላ የተጀመረው ደካማ የሰላም ግንኙነት ምልክትም ነበር። ነገር ግን ያ ተስፋ በአጭር ጊዜ ተቀየረ። አንድ ጊዜ ለስላሳ ፈገግታ የነበራት ኪም ዮ ጆንግ አሁን ከባድና ቁጣ የሆነ ንግግር ጀመረች። ንግግሯ በቁጣ በማስፈራራትና በስድብ የተሞላ ሆነ። በ2022 ኪም ዮ ጆንግ ለመጀመሪያ ጊዜ በይፋ ለሰሜን ኮሪያ ህዝብ ንግግር አደረገች። ይህ ለሰሜን ኮሪያ ህዝብ ድምጿን በመንግስት ሚዲያ ሲሰሙ የመጀመሪያ ጊዜያቸውም ነበር። የንግግሩ ዋና ዓላማ ወንድሟ ኪም ዮ ጆንግን ማመስገን ነበር። በወቅቱ ኪም ጆንግን ከባድ ትኩሳት እንዳለበት ተገልጾ ነበር። ነገር ግን እሷ እንደገለጸችው ለራሱ እረፍት አልሰጠም፣ ምክንያቱም ህዝቡን በጣም ያስባል ይወዳል ስትል ተገለጸች። በመድረኩ ላይ ያሉ ባለስልጣናት እንባቸውን ይጠርጉ ነበር። መንግስት እንዲያሳየው የፈለገው ምስል ኪም ዮ ጆንግ ለህዝብ የሚሰቃይ መሪ እንደሆነ ነበር። እሱ በኮቪድ-19 ተይዞ ነበር። ነገር ግን እንደ ኪም ዮ ጆንግ አባባል ችግሩ ቫይረሱ ብቻ አልነበረም፣ ተጠያቂው የደቡብ ኮሪያ ነበረች ብላ ከሰሰች። በ2024 ዓ.ም የደቡብ ኮሪያ አክቲቪስቶች ወደ ሰሜን ኮሪያ የሚያስተላልፉት የፕሮፓጋንዳ ወረቀቶችን ሲልኩ ኪም ዮ ጆንግ ምላሽ እንዲሰጥ አዘዘች ተብሏል። ምላሹም ያልተለመደ ነበር። ወደ ደቡብ ኮሪያ የተላኩ ፊኛዎች ቆሻሻና ሌሎች ነገሮችን ይዘው ተመለሱ። በጥቅምት 2024 ደግሞ ዩክሬንንና ደቡብ ኮሪያን በአሜሪካን የተወለዱ ክፉ ውሾች ብላ ጠራቻቸው። በሌላ መግለጫዋም የተናገረችውን ቃል ከባድ ነበር። ማዕቀብ፣ ጫናና ዛቻ እኛን እንድንለወጥ አያደርገንም፣ ይልቁንም የበለጠ እንጠነክራለን። የኛን መለወጥ መጠበቅ ሞኝነት ነው ስትል ተናገረች። ሰሜን ኮሪያ ከአሜሪካን ጋር የገባችውን ስምምነቶች ብዙ አላከበረችውም። የኒውክሌር ፕሮግራሟን ለማቆም ከመስማማት ይልቅ የሚሳኤል ሙከራዎችን ቀጠለች። በተመሳሳይ ጊዜ በደቡብ ኮሪያ በአሜሪካ የጋራ ወታደራዊ ልምምዶችን መልሰው ጀመሩት። በ2023 ዓ.ም የአሜሪካን ፕሬዝዳንት ጆ ባይደን የኒውክሌር ጦርነት ጊዜ የደቡብ ኮሪያ ድጋፍ እንደሚሰጡ ቃል ገቡ። ሰሜን ኮሪያ የራሷን የኃይል አጋሮች መፈለግ ጀመረች። እንደ አውሮፓውያን አቆጣጠር ሰኔ 2024 ኪም ጆንግ ኡን እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጦር አጋርነት ስምምነትን ፈረሙ። ይህ ስምምነት አንድን ሀገር በጦርነት ውስጥ ችግር ቢገጥመው ሌላው ድጋፍ እንደሚሰጥ የሚገልጽ ነው። የኪም ጆንግ ኡን የህይወት ታሪክ ጻፊ የሆነው ግለሰብ እንደገለጸው እሱ መጥፎን ፖሊስ ነው፣ እሷ ደግሞ ከሱ የበለጠ ከባድ ፖሊስ ናት ብሏል። ኪም ጆንግ ኡንን ተክቶ ሀገሪቱን ለመምራት ችሎታ፣ ልምድና ስልጣን ያላት ሴት ብትኖር ከሁሉም በላይ የምትታሰበው ሰው እህቱ ኪም ዮ ጆንግ ናት። አንድ ጊዜ በጥላ ውስጥ የነበረች በዝምታ ከወንድሟ ጀርባ የምትቆም ሴት ነበረች። ዛሬ ግን በሰሜን ኮሪያ ውስጥ ካሉ ሀያላንና ከሚፈሩ ሰዎች አንዷ ሆናለች። በሷ ዘመን የሰሜን ኮሪያ መንግስት የዓለምን ምስል በበለጠ ጥንቃቄ መቆጣጠር ጀምሯል። ነገር ግን ኃይሏ ምስሎችን መቆጣጠር ብቻም አይደለም። እንደ አውሮፓውያን አቆጣጠር 2021 ዓ.ም ኪም ዮ ጆንግ እንደ ወንድሟ የጨካኝ ስልጣን አጠቃቀም መንገድን መከተል ተዘግቧል። አንዳንድ ምንጮች እንደሚሉትም ከፍተኛ የመንግስት ባለስልጣናትን በግል ትዕዛዝ እንዲቀጡ ወይም እንዲገደሉ አድርጋለች ተብሏል። ነገር ግን ምናልባትም በጣም አደገኛ ነገር ይሆናል። እሷ በዓለም ላይ የኒውክሌር መሳሪያ ቁልፍ በእጇ ያለ ሰው የሆነው ኪም ጆንግ ኡንን በቅርብ ታውቀዋለች እና እሷ ከማንም በላይ በእሷ ውሳኔ ይታመናል። ኪም ዮ ጆንግ ምን ያህል ለመሄድ እንደምትዘጋጅ ማንም በትክክል አያውቅም። ነገር ግን አንድ ነገር ግልጽ ነው። ከዲዝኒላንድ ህልም ዓለም የጀመረው የዚያች ትንሽ ልጅ ታሪክ ዛሬ በዓለም ላይ ካዩ ሀያላን ሴቶች አንዷ ላይ ደርሷል። ይህቺ ሴት ኪም ዮ ጆንግ ናት።